በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ያዕቆብ ከጌታችን ኢየሱስ ክርስቶስ ጋር ያደገ የአረጋዊ ቅዱስ ዮሴፍ የመጨረሻ ልጅ፣ በንጽሕናው ድንግልናው የተመሰከረለት፣ ከጸሎትና ገድል ብዛት እግሩ ያበጠ የመጀመሪያው የኢየሩሳሌም ኤጲስቆጶስ ሲሆን ቁጥሩም ከ72 አርድእት ነው። ይህስ እንደምን ነው ቢሉ ይህ ቅዱስ ሐዋርያ በአባቶቻችን ሐዋርያት መካከል ትልቅ ሞገስ የነበረውና የጌታችን ወንድም ተብሎ የተጠራ ነው። ቅዱስ ያዕቆብ ወላጅ አባቱ አረጋዊ ቅዱስ ዮሴፍ የእመቤታችን ጠባቂ ሲሆን በልጅነቱ ጥላው የሞተችው እናቱ ደግሞ ማርያም ትባላለች። በቤት ውስጥም ስምዖን፣ ዮሳና ይሁዳ የተባሉ ወንድሞችና ሶሎሜ የምትባል እህት ነበረችው። እናቱ ማርያም ከሞተች በኋላ እጓለ ማውታ ድሃ አደግ ሆኖ ነበር። ነገር ግን በፈቃድ እግዚአብሔር አረጋዊ ዮሴፍ እመቤታችን ቅድስት ድንግል ማርያምን ከቤተ መቅደስ ሲጠብቃት ሊያገለግላት ተቀብሎ ሲመጣ ያ ቤተሰብ ተቀየረ። የበረከት የምህረት የሰላም እመቤት የአምላክ እናቱ ገብታበታለችና የሐዘን ቤት የነበረው ወደ ደስታ ተለወጠ። መብርሃን ግን ገና ወደ ዮሴፍ ልጆች ስትደርስ አለቀሰች። የአክስቷ ልጆች የሚንከባከባቸው አጥተው ቆሽሸው ነበር። በተለይ ደግሞ ቅዱስ ያዕቆብ ያሳዝን ነበር። እመብርሃን ማረፍ አልፈለገችም። ወዲያው ማድጋ አንስታ ወደ ምንጭ ወርዳ ውሃ አምጥታ የሕፃኑን ገላ አጠበችው። በአምላክ እናት የታጠበ ሰውነት ምስጋና በጸጋ ስግደትም አክብሮትም ይገባዋል። እመቤታችን ጌታ ከመወለዱ በፊት ለ9 ወራት ከተወለደ በኋላ ደግሞ ለ2 ዓመታት ሕፃኑ ያዕቆብን ተንከባከበችው። ለ3 ዓመታት ከ6 ወር ግን ድንግል ማርያም አምላክ ልጇን ይዛ ተሰዳለችና ተለያዩ። ከስደት መልስም ግን ለ25 ዓመታት ቅዱስ ያዕቆብ ከጌታችን ጋር ሲያድግ ወላጅ እናቱ ትዝ ብለው አታውቅም። ምክንያቱም አማናዊቷ እውነተኛዋ እናቱ እግዝእትነ ማርያም ከጎኑ ነበረችና። ሊቃውንት እንደነገሩን እመቤታችን ለቅዱስ ያዕቆብ ያልሰጠችው ነገር ቢኖር ሀሊበ ድንግልናዊ የድንግልና ወተት ብቻ ነው ያልሰጠችው። ስለዚህም አበው እመ ያዕቆብ በጸጋ ማርያምን ንግሥተ ኩሉ ብለው በመልካ ስዕል አመስግነዋታል። ቅዱስ ያዕቆብ የጌታ ወንድም ተብሎ በተደጋጋሚ በሐዲስ ኪዳን ተጠርቷል። የጌታ ወንድም የተባለባቸው ምክንያቶችም የተወሰኑት እነዚህ ናቸው። አንደኛ ለ30 ዓመታት ሳይነጣጠሉ አብረው በማደጋቸው፣ ሁለተኛ የጌታችን የሥጋ አያቱ የቅድስት ሐና የእህት ልጅ በመሆኑ፣ ሶስተኛ በዮሴፍ በኩል የአንድ ቅድመ አያት ልጆች በመሆናቸው፣ አራተኛ ጌታችን ከትህትናው የተነሳ ደቀ መዛሙርቱን ሁሉ ወንድሞች ይላቸው ስለነበር ነው። ሥጋችንም ተዋሂዷልና። ራሱ ቅዱስ ያዕቆብ ግን የጌታችን ኢየሱስ ክርስቶስ ባሪያ ነኝ ብሎ በፈጣሪውና በፍጡር መካከል ያለውን ልዩነት ገልጧል። ቅዱስ ያዕቆብ ጌታችንን ሲያስተምር ተከተለው። ከ72 አርድእት ተቆጠረ። 3 ዓመት ከ3 ወር ወንጌልን ተማረ። ለመጀመሪያ ጊዜ ከድንግል ማርያምና ከቅዱስ ዮሐንስ ጋር ሆኖ የጌታን ትንሣኤ ሳላይ እህል አልቀምስም ብሎ ማክፈልን አስተማረ። መንፈስ ቅዱስን ተሞልቶ ወንጌልን አስተማረ። የኢየሩሳሌም የመጀመሪያ ሊቀ ጳጳስ ሆኖ አገለገለ። በመጀመሪያዎቹ የክርስትና ዘመናት የሐዋርያ ሲኖዶሶች በሊቀ መንበርነት ሰራ። ሙታንን አስነስቶ ድውያንን ፈውሶ የመካኖችን ማኅፀን ከፍቶ አጋንንትንም አስወጥቶ ብዙ ተአምራትን ሰራ። እጅግ ብዙ አይሁዳውያንን ወደ አሚነ ክርስቶስ መልሶ መልካሙን ገድል ተጋደለ። በመጨረሻ ዘመኑ ያላመኑ የአይሁድ አለቆች ወደ ቤቱ ተሰብስበው የናዝሬቱ ኢየሱስ ማን ነው? የማንስ ልጅ ነው? ሲሉ ጠየቁት። እነርሱ ሰይጣን በሰለጠነበት ልቦናቸው እንዲህ አስበው ነበር። እሱማ የዮሴፍ ልጅ ነው፣ የእኔም ወንድሜ ነው እንዲላቸው ጠብቀው ነበር። ሎቱ ስብሐት ወአኮቴት። በልቦናቸው ያሰቡትን ተንኮል የተረዳው ሐዋርያው ቅዱስ ያዕቆብ ወደ ቤቱ ጣራ ወጥቶ መናገር ጀመረ። እንዲህም አለ። ለስም አጠራሩ ጌትነት ይሁንና ጌታችን ኢየሱስ ክርስቶስ አምላክ ወልደ አብ ወልደ ማርያም ስግው ቃል እግዚአብሔር ነው። እኔም ፍጡርና ፈጣሪ እንጂ እንደምታስቡት ወንድሙ አይደለሁም አላቸው። ንዴታቸውን መቆጣጠር ያልቻሉት አይሁድ ከላይ ወጥተው ወደ መሬት ወረወሩት። በገድል የተቀጠቀጠ አካሉንም እየተፈራረቁ ደበደቡት። አንዱ ግን ከእንጨት የተሰራ ትልቅ ገንዳ አምጥቶ የቅዱሱን ራስ ደጋግሞ መታው። ጭንቅላቱም እንዳልነበር ሆነ።
ሰማዕቱ ሐዋርያው ቅዱስ ያዕቆብ ወደደው ክርስቶስ በዚች ቀን ሄደ። ቅዱሱ ሐዋርያ ያዕቆብ ቤቱን እንደ ቤተ መቅደስ አበው ሐዋርያት ይጠቀሙበት ነበር። በመላ ዘመኑ የሚያገድፍ ነገር ወይም ጥሉላት ቀምሶ ፀጉሩንም ተላጭቶ ገላውንም ታጥቦ ልብሱንም ቀይሮ አያውቅም ነበር። ወዝንቱ ጻድቅ እህወ እግዚእነ እያበአ ውስተ አፍሁ ሥጋ ወወይነ ወኢገብር ሎቱ ክሌተ ክዳነ እንዲል ከጾም ከጸሎት ከመቆሙ ብዛት የተነሳ እግሩ አብጦ አላራምድህ ብሎት ነበር። ስለዚህም አበው ጻድቅ ገዳማዊ ሐዋርያ ይሉታል። ቅዱሱ ሐዋርያ የያዕቆብ መልእክት የሚለውን ባለ 5 ምዕራፍ መልእክትም ጽፏል። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያ በረከትን ያድለን፣ በምልጃው ምሕረትን ይላክልን። የካቲት 18 ቀን ከቅዱስ ያዕቆብ ጋር የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ መላሊዮስ ጻድቅ ሊቀ ጳጳሳት በአንጾኪያ ሊቀ ጵጵስና ተሾሞ በአርዮሳውያን ብዙ ግፍ የደረሰበትና በስደት ያረፈው ደግ ጻድቅ አባት አባ መላሊዮስ በዚህ ዕለት ይታሰባል። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሊደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትንም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። ሰላም ለያዕቆብ ሐዋርያ ትሩፍ ዘኢየሩሳሌም ኤጲስቆጶስ ወአበ ምእመናን አይላፍ በእንተ ንጽሑ ዘተውህበ ከመ መላእክት አክናፍ ወመላሊዮስ ተአማኒ ዘውገ አንስርት ወኦፍ ዮሐንስ አፈወርቅ ዘወደሶ በመጽሐፍ ያዕቆብ ሐዋርያ ዘውዱስ ዝክሩ እስመ ሀየደ ወፅና በኢየሩሳሌም ማይደሩ ወመላሊዮስ ስዱድ ለአትናቴዎስ ፍቅሩ አፈወርቅ ወሊቃውንት በዓላቲሆሙ አንበሩ በክብር ወበዳሴ ተዝካሮሙ ይግበሩ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።